የተከበራችሁ አድማጮቻችን ተመልካቾቻችን አሁን የምንገኘው በዶሌ ለንገኖ ሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። ይሄም ደግሞ የሚገኘው በደቡብ ምስራቅ ኢትዮጵያ ሰበካ ውስጥ ነው። ዛሬ የሚያስገርም ነገር ነው ያየነው። በዚህ ትንሽ ቤተክርስቲያን ጥቂት ምዕመናን ባላቸው፣ ነገር ግን የቤተክርስቲያን አመራሩ፣ የሰበካ አመራሩ፣ የቤተክርስቲያን አገልጋዮች አንድ ላይ በመሰባሰብ በመበርታት እግዚአብሔር ይረዳናል ብለው በመንቀሳቀስ ትልቅ ስራ ነው ዛሬ ሲሰራ ያየ ነው። ለምሳሌ ያክል በዚህ አካባቢ ዘንድሮ በቂ ዝናብ አልነበረም። ደግሞም አካባቢው ቆላ ነው። ስለዚህ ድርቅ የሚበዛበት አካባቢ ነው። ነገር ግን ይህ ህዝብ እግዚአብሔር ይረዳናል፣ ድርቅም ቢሆን በቂ ምርትም ባይኖርን፣ ነገር ግን የእግዚአብሔርን ስራ ዝም ብለን የበይ ተመልካች አንሆንም፣ አንድ ነገር እናደርጋለን አሉ። ዝናብ ቆይቶ ሲዘንብላቸው ጤፍ የሚዘራበት ጊዜ፣ ጥሩ እህል የሚዘራበት ጊዜ ካለፈ በኋላ የድንች የሚዘራበት ጥቃቅን የጓሮ አትክልቶች የሚዘሩበት ጊዜ ላይ ወስነው ገና እንደዘሩ ፓስተሮቹ ወደ የቤታቸው ሄደው አብረው ጸሎት ሲያደርጉ ፓስተር ለእግዚአብሔር ይህን ያክል እንሰጣለን፣ ገና ከዘራ ነው ውስጥ ገና አፈር ውስጥ ካለው ነገር ውስጥ ምድር ውስጥ ካለው ነገር ውስጥ እንሰጣለን ለእግዚአብሔር፣ እግዚአብሔር ደግሞ ይረዳናል ብለው በእምነት ነው የወጡት። እግዚአብሔር ደግሞ ባረካቸው። ስለዚህ ከህፃናት ጀምሮ ከህፃናት 30 ብር የሰጣለ፣ 50 ብር የሰጣለ፣ 100 ብር፣ 200፣ 400 የሰጠዋል። እነዚህ ህፃናት ደግሞ ወላጆቻቸው 3፣ 4፣ 5 ልጆች ያሏቸው ቤተሰብ ያላቸው ሰዎች ነበሩ። ለእያንዳንዳቸው እግዚአብሔርን ስራ እንዲደግፉ የሚችሉትን ሁሉ እንዲሰጡ በማድረግ የላኳቸው ናቸው። እነዚህ ወላጆቻቸው ደግሞ ግማሹ 50 ሺህ፣ ግማሹ 100 ሺህ፣ 150 ሺህ ዶሮ ይዞ ይመጣል፣ ፍየል ይዞ ይመጣል፣ ጤፍ ይዞ ይመጣል፣ በግ ይዞ ይመጣል፣ በሬ ወይፈን ይዘው የመጣሉ። እንደዚህ በማድረግ ገንዘብን በጣም ብዙ ሺህ ብር ዛሬ ሊሰበሰብ ችሏል። ይሄ የሚያሳየው የእግዚአብሔር ህዝብ የእግዚአብሔርን ስራ ተክተን አንድ ላይ ሆነን እንሰራለን ብለው ሲንቀሳቀሱ ነው። ብዙ መሆን አይደለም ቁም ነገሩ፣ ብዙ ገንዘብም አይደለም። እግዚአብሔር ይባርካል። እግዚአብሔር እነዚህን የዶሌ ሰባተኛ ቀን አድቬንቲስት ቤተክርስቲያንና ዞኑን በሙሉ እንደባረከ፣ በእነሱ ትልቅ ስራ እንደሰራ ጳውሎስ ስለ መቄዶንያ ቤተክርስቲያን እንደተናገረው በሁለተኛ ቆሮንቶስ ምዕራፍ 8 ላይ የመቄዶንያ ቤተክርስቲያን ካላቸው ነገር ሳይሆን ከሌላቸው ነገር ነው የሰጡት፣ ደግሞም ለመኑን እንሳተፋለን ብለው ይላል። እንደዚህ እነሱ እንዳደረጉ እግዚአብሔር አምላክ ሁላችንንም ሊጠቀም ይችላል። ስለዚህ በያላችሁበት ሁሉ ለዚህ በአዲስ አበባ ከተማ ቁልፍ ቦታ ላይ እግዚአብሔር ለሰባተኛ ቀን አድቬንቲስት ቤተክርስቲያናችን የሰጠውን ቦታ ላይ የተጀመረውን ስራ የተጀመረውን ግንባታ አንድ ላይ ተረባርበን ለእግዚአብሔር ክብር ለወንጌሉም ስፋት እንድንጨርሰው እግዚአብሔር ጸጋውን ያብዛልን። ላለውን ጌታ ይባርካችሁ።